መርሐባ። በዚህ ቪዲዮ ወደ ሳውዲ አረቢያ ለመሄድ ላሰባችሁ ወይም ለሄዳችሁና በቤት ውስጥ ስራ ላይ ለተሰማራችሁ እህቶቻችን ስራችሁን የሚያቀልሏችሁን 100 የአረበኛ ቃላትን ይዘን መጣናል። እነዚህን ቃላት ማወቅ ከአሰሪዎቻችሁ ጋር በቀላሉ ለመግባባት ይረዳችኋል ማለት ነው። የአረበኛ ትምህርቶችን ለመከታተል ዩቲዩብ ቻናሉን ሰብስክራይብ ያድርጉ። እንዲሁም ይህን ቪዲዮ ላይክ በማድረግ ይጀምሩ። ረቀም ማለት ቁጥር ማለት ነው። ረቀም ቢሱርዓ ማለት በፍጥነት ማለት ነው። ቢሱርዓ ማፊ ማለት የለም ማለት ነው። ማፊ ኸላስ ማለት በቃ ማለት ነው። ኸላስ መምኑዕ ማለት የተከለከለ ሐራም ማለት ነው። መምኑዕ ሙምኪን ማለት ይቻላል ወይም ይሆናል ማለት ነው። ምናልባት እንደማለትም ሊሆን ይችላል። ሙምኪን ተዓል ማለት ና ማለት ነው። ተዓሊ ሲሆን ደግሞ ነይ ማለት ነው። ሩህ ማለት ሂድ ማለት ነው። ሩሂ ሲሆን ደግሞ ሂጂ ማለት ነው። ሩሂ ኤሽ ማለት ምንድን ነው ብሎ ለመጠየቅ በአረበኛ ኤሽ ማለት ትችላላችሁ። ማዛ እንደማለት ነው። ኤሽ ፊን ማለት የት ነው ማለት ነው። ፊን መታ ማለት መቼ ብሎ ለመጠየቅ መታ ትላላችሁ። ከይፈ እንዴት ማለት ነው። ከይፈ ከም ማለት ስንት ነው ማለት ነው። ከም ዋጋው ስንት ነው ለማለት ከም ሲያር አነ እኔ ማለት ነው። አነ ኢንተ ወይም ኢንቲ። ኢንተ ሲሆን ለወንድ ነው አንተ ማለት ነው። ኢንቲ ደግሞ ለሴት ሲሆን ነው አንቺ ማለት ነው። አልሄን ማለት አሁን እንደማለት ነው። አልሄን ባዕዴን በኋላ ማለት ነው። ባዕዴን አልየውም ማለት ዛሬ ማለት ነው። አልየውም ቡክራ ማለት ነገ ማለት ነው። ቡክራ አምስ ማለት ትናንት ማለት ነው። አምስ ሹወያ ማለት ትንሽ ማለት ነው። ሹወያ ከፊር ማለት ብዙ ማለት ነው። ከፊር ዳኺል ማለት ውስጥ ማለት ነው። ዳኺል በራ ማለት ውጭ ማለት ነው። በራ ኻሪጅ እንደማለት ነው። ተንዚፍ ማለት ማጽዳት ማለት ነው። ተንዚፍ ገስል ማለት ደግሞ ማጠብ ማለት ነው። ገስል ከንስ ማለት መጥረግ ማለት ነው። ከንስ መምሰህ ማለት መወልወል ማለት ነው። መምሰህ ሳቡን ማለት ሳሙና ማለት ነው። ወስኽ ማለት ቆሻሻ ማለት ነው። ወስኽ ነዚፍ ማለት ንጹህ ማለት ነው። ነዚፍ መላቢስ ማለት ልብስ ማለት ነው። መላቢስ ከዊ ማለት መተኮስ ማለት ነው። ልብስ መተኮስ ማለት ነው። ከዊ ሚክዋ ደግሞ መተኮሻ የልብስ መተኮሻ ሚክዋ። ሐማም ማለት መታጠቢያ ቤት። ሐማም መጥበኽ ኩሽና ማለት ነው። መጥበኽ ጉርፋ ማለት ፋስል እንደማለት ክፍል ማለት ነው። ጉርፋ ክፍል ማለት ነው። ሳላ ማለት ሳሎን ማለት ነው። ሳላ ሚራያ ማለት መስታወት ማለት ነው። ሹባክ ማለት መስኮት ማለት ነው። ባብ ማለት በር ማለት ነው። ባብ ከነባ ማለት አሪካ ማለት ነው። ሶፋ ማለት ነው። ከነባ ሰጃዳ ማለት ምንጣፍ ማለት ነው። ሰጃዳ አክል ማለት ጣዓም ማለት ነው። ምግብ ማለት ነው። አክል ኹብዝ ማለት ዳቦ ማለት ነው። ኹብዝ ደጃጅ ማለት ዶሮ ማለት ነው። ለሕም ማለት ስጋ ማለት ነው። ሰመክ ማለት ደግሞ አሳ ማለት ነው። ሰመክ በይድ ማለት ደግሞ እንቁላል ማለት ነው። በይድ ሐሊብ ደግሞ ወተት ማለት ነው። ሐሊብ ሱከር ማለት ስኳር ማለት ነው። ሚልህ ማለት ጨው ማለት ነው። ሚልህ ገህዋ ከሆነ ደግሞ ቡና ማለት ነው። ቀህዋም ሊሉ ይችላሉ አንዳንድ የአረብ ሀገራት ማለት ነው። ሚልዓቃ ማለት ማንኪያ ማለት ነው። ሸውካ ማለት ሹካ ማንኪያ ማለት ነው። ስኪን ማለት ቢላዋ ማለት ነው። ስኪን ጊድር ማለት ደግሞ ድስት ማለት ነው። ጊድር ፈላጃ ወይም ደግሞ ተላጃ ፍሪጅ ማለት ነው። ተላጃ ወይም ተላጃ ፎርን ማለት ምድጃ ወይም ኦቨን ማለት ነው። ዳቦና ኬክ የሆኑ ነገሮች የሚጋገርበት ምድጃ ማለት ነው። ፎርን ሚግረፋ ማለት ጭልፋ ማለት ነው። ሚግረፋ ተዕባን ማለት ደክሞኛል ለማለት ተዕባን
አነ ተዓባን ብን ደክሞኛል ማለት ነው። መሪድ ማለት አሞኛል ማለት ነው፣ ወይም የታመመ እንደማለት ነው። መሪድ አነ መሪድ ብል አሞኛል፣ እኔ አሞኛል ማለት ነው። ስለዚህ መሪድ ማለት የታመመ አሞኛል ማለት ነው። ነውም ማለት መተኛት ማለት ነው። ነውም ቀዊይ ማለት ጠንካራ ማለት ነው። ቀዊይ ሐር ማለት ትኩስ ወይም ሞቃት ማለት ነው። ሐር ባሪድ ማለት ቀዝቃዛ ማለት ነው። ጀዲድ ማለት አዲስ ማለት ነው። ቀዲም ማለት አሮጌ ማለት ነው። ከቢር ማለት ትልቅ ማለት ነው። ትንሽ ማለት ሰጊር ብር በአረበኛ ምን ይባላል? ብር ወይም ገንዘብ ፍሉስ ይባላል ማለት ነው። ሞባይል ወይም ስልክ በአረበኛ ምን ይባላል? ጀወል። መኪና በአረበኛ ሰያራ። ሹፌር በአረበኛ ምን ይባላል? ሹፌር ከሆነ ሰዋግ ወይም ሰዋቅም ሊሉ ይችላሉ፣ እንደ ዲያሌክቱ ማለት ነው። ሰዋግ ማለት ሹፌር ማለት ነው። አላህ አፊያን ይስጥህ ለማለት በአረበኛ ምን ማለት ትችላላችሁ? አላህ ያዕጢከል አፍያ ማለት ትችላላችሁ። አላህ ያዕጢከል አፍያ፣ አላህ ጤናህን ይስጥህ እንደማለት ነው። አላህ ያዕጢከል አፍያ። ፈውግ ማለት በላይ ማለት ነው። ፈውግ በታች ለማለት ደግሞ ምን ትላላችሁ? ታሕት ማለት በታች ማለት ነው። የሚን ማለት ቀኝ ማለት ነው። የሳር ሲሆን ደግሞ ግራ ማለት ነው። የሳር ፊት ለፊት የሆነን ደግሞ ለመግለጽ ፊት ለፊት መሆኑን ቁዳም ወይም ጉዳም ማለት ትችላላችሁ ማለት ነው። ወራ ከሆነ ደግሞ ኋላ ማለት ነው። አወል ማለት መጀመሪያ ማለት ነው። አወል የውም ብንለውን የመጀመሪያ ቀን ማለት ነው። ስለዚህ አወል ማለት መጀመሪያ ማለት ነው። አኺር ማለት መጨረሻ ማለት ነው። ነዓም ማለት አዎ ማለት ነው። ነዓም ላ ማለት አሁን ብዙ ጊዜ አረቦች ላ ሲሉ ማለት ትሰማላችሁ። ምን ማለት ነው? ላ ማለት የሆነ ነገር ያልተስማማህበትን ለመግለጽ ማለት ነው። እንደዚህ አይደለም ብሎ አይ ወይም እንደዚህ አይሆንም ብላችሁ ለመግለጽ ላ ማለት ትችላላችሁ ማለት ነው። ሹክራን ማለት አመሰግናለሁ ማለት ነው። ሹክራን። ከዛ ሹክራን ላላችሁ ሰው ምን ትላላችሁ ስትመልሱ? አፍወን ምንም አይደለም ማለት ነው። አፍወን። ለው ሰመሕት ማለት እባክህ ማለት ነው። ለወንድ ሲሆን ማለት ነው። ለው ሰመሕቲ እባክሽ እንደማለት ነው። ለው ሰመሕቲ። ጠይብ ወይም ዜን። ጠይብ ወይም ዜን እሺ ወይም ጥሩ እንደማለት ነው። ማፊ ማለት የለም ማለት ነው። ማፊ ሸይ ምንም ነገር የለ። ማፊ ሸይ። ማአድሪ ማለት አላውቅም ማለት ነው። ማአድሪ። ሸርሸፍ ማለት አንሶላ ማለት ነው። ሸርሸፍ። በጣንያ ማለት ብርድ ልብስ ማለት ነው። በጣንያ። መኸዳ ወይም ዊሳዳ ትራስ ማለት ነው። ዱላብ ማለት ቁም ሳጥን ማለት ነው። ዱላብ። ሰክር ወይም ሰክሪ ዝጋ ወይም ዝጊ ማለት ነው። ሰክር ዝጋ፣ ሰክሪ ሲሆን ደግሞ ዝጊ ማለት ነው። ጠፊ አጥፊ ማለት ነው። ጠፊ። ውድ ተመልካቾቼ የዛሬው የአረብኛ ትምህርታችን ይህን ይመስል ነበር።